ዣቪ አሎንሶ ሂር ዊ ጎ ተባለ ወደ ቼልሲ። አሁን ነው ፋብሪዚዮ የፖስተው። አላቅም ሊቨርፑልያን ምን ያርግ? ታገሰን ሊቨርፑልን ላሰልጥን አለ። አልፈለጉትም። በቃ ይሄው ወደ ቼልሲ ሂር ዊ ጎ ተባለ። ዛሬ ተቀጠቀጠ ቼልሲ፣ ተሸነፈ፣ ዋንጫውን ተቀበሉት፣ ወዲያው ጨረሱት። በቃ ኧረ በስማ። ለማንኛውም ሊቨርፑልያን አላቅም እውነት ብቻ ግን እኔ ያው በእርግጥ ምርጫዬ ሉዊስ ኤንሪኬ ነው ቢሳካልን ሊቨርፑልን የግሌ ሀሳብ ነው። ግን ያው አይሆንም። ግን ከስሎት ይሻል ነበር ዣቪ አሎንሶ። ጀስት ያለን ቤታችን ገብተናል። ሁሉ ሰላም ሆኗል። አሁን ተረጋግተናል። ቅድም ቪዲዮ ላይ ያልኳችሁን ነገር አስተውሱት። ልክ ጨዋታው ሲያልቅ ቀጥታውን ወደ ዣቪ አሎንሶ ነው የሚሄዱት። ምክንያቱም ተጫዋቾቹ ሞር ፕሬሸር ለማብዛት ነው ይሄን እያደረጉ ያሉት ብያችሁ ነበር። አሁን በወጣው መረጃ መሰረት ፋብሪዚዮ ሮማኖ ሂር ዊ ጎ ብሎታል። ባይ ዘ ዌይ ዣቪ አሎንሶ ቼልሲ መምጣቱ ዛሬ ጥሩ ዜና ነው። ቤት ገብቻለሁ፣ ሁሉ አልፏል። አሁን ተረጋግተናል። ተጫዋቾቹ የሚፈልጉት አሰልጣኝ ነው የመጣላቸው። አሁን ምንም አይነት ምክንያት አይኖራቸውም። ምንም ምክንያት ነው የማይኖራቸው፣ ምንም ማለት ነው። በጣም አሪፍ ዝውውር ነው። የምፈልገው አሰልጣኝ ነው። ነገ ምናልባት 3 ደቂቃ ኦር 4 ደቂቃ 5 ደቂቃ ሊሆን ይችላል። ተዘጋጅታችሁ ጠብቁኝ። የሚገርም አድርጌ አናላይሲስ ስለ ዣቪ አሎንሶ በደንብ አድርጌ ሰርቼ በዚህ በቲክቶክ እለቀዋለሁ ማለት ነው። ፕሌየር ሬቲንግ ምናምን የለም ዛሬው ጨዋታ ምንም በቃ ስላልቻልኩኝ እኔ ውስጤ ስላረረ ምንም ነገር አላችሁም። ይሄ ዜና ግን ምርጥ ዜና ነው። አሪፍ ዜና ሰምተናል። የሚፈርሙ ተጫዋቾችን ከዚህ በኋላ መጠበቅ ነው የሚሆነው። ፎሎ ማድረግ እንዳይረሳ። እናንተ ደግሞ ፎሎ እያደረጋችሁ አትሊስት እኔ አሁን አርር ያለው ይመቻል። ሰበር መረጃ ዣቪ አሎንሶ ቱ ቼልሲ ሂር ዊ ጎ። ያበደ ሳይኒንግ ነው ማለት የዛሬን በሽታ በዚህ ነገር ሽታ አድርጋለች። በተለይ ኔክስት ሲዝን ደግሞ ምንም አይነት ይሆናል አይደል በሳምንት አንዴ ምንም አይነት ዩሮፕ ምናምን ከሌለበት በእርግጠኝነት ዣቪ አሎንሶ ኔክስት ሲዝን ቡድኑን ይቀይሯል ማለት ማይረቡ ተጫዋቾች መርባት ሲጀምሩ ታያለህ። ምክንያቱም በጣም ሬት ማድረገው ማናጀር ስለሆነ ማለት ተረዳኝ። ምርጥ ማናጀር ከእንደገና ደግሞ በጣም ቼልሲ በጣም የቼልሲ ደጋፊ ዘንድሮ በጣም ተሰቃይቷል። ከባር ሰሳ የሆነ ይሄ ነገር የሚያስተካክልለት ነገር ተስፋ የሚሰጠው ማሪስካን ነገር የሚተካለት ምናምን ነገር ሰው ያስፈልገዋል። አንደኛ ደስ የሚለው ነገር፣ ሁለተኛ በጣም ደስ የሚለው ነገር ደግሞ ማነው አርኒ ስሎት ይቀጥላል ነው የምልህ። ገባህ ተረዳኛል። አርሰናል እንዲሆነ ምናምን ብሎ ሊደሰት ዋንጫ በልቶ 500 ሚሊዮን አውጥቶ በእኔ ሊደሰት የሚሞክር ደጋፊ ገና ስቃዩ ማየት አለበት። ወደ ራሱ ፎከስ እስኪያደርግ ድረስ መሰቃየት ስላለበት ለዚህ አሳይመንት ደግሞ ፐርፌክት ማናጀር አርኒ ሎስት ስሎት ነው። ገባየ ቴንሃግ 2.0 ነው የምልህ። ተረዳኝ። ከሱ ከወጣሽም አሞሪም እጅ ላይ ነው የምትገቢ የሚባለው ነገር ደግሞ እንዴት የበለጠ እንደሚያረካኝ ማንዬ ጽድት ያልሽ ሊቪ ደጋፊ ማለት ነው። 30 ዓመት ጠብቀሽ ሪዋርድ የተደረግሽ ደጋፊ ነሽ። ምንም ቅር እንዳይልሽ ተረዳሽ። ጭራሽ ቅር እንዳይልሽ ግን የሚያወራው ግን ማለት ይሄን ስለማያውቅ መቃጠል አለበት። የ30 ዓመት ጀርኒ ሂር ዊ ጎ። ቼልሲ ደግሞ ኔክስት ሲዝን ወደ ቶፕ 4 ትመለሻለሽ ብዬ ገምታለሁ። ሲሪየስሊ ኦፍ ኮርስ ቼልሲ አሰልጣኝ ያስፈልገው ነበር። ምን ሆነ ነው? በዚህ በምክትል አሰልጣኝ ምንም ነገር አያውቅም። ይሄ ደግሞ ገብቷችኋል። ማሪስካን ማስወጣታችሁ ገና የህይወታችሁ 5 ዓመትን በጣም እንዲቆጫችሁ ያደርጋል። ዣቪ አሎንሶ አዲሱ የቼልሲ አሰልጣኝ መሆኑን አረጋግጦታል። ማን ያረጋገጠው? ዴቪድ ኦርንስቴን ነው። ዴቪድ ኦርንስቴን በጣም ይወላችሁ ታማኝ ጋዜጠኛ ነው። ስለዚህ ዣቪ አሎንሶ የቼልሲ አሰልጣኝ ሆኗል። ማን የሚገርም ሳይኒንግ ነው። አሁን ይላችሁ ክረምት ላይ ቲሙን ትንሽ ተጫዋች አስፈርሙለት። ከዛ በኋላ ቀጣይ ዓመት ላይ አሪፍ ለቶፕ 5 ትጫወታላችሁ ለሻምፒየንስ ሊግ። ከዛ በኋላ ከ2 ከ3 ዓመት በኋላ ደግሞ እስቲ ከተፈቀደላችሁ ማለት ነው እኛ እንደው እስቲ ኑ ምናምን ካልናችሁ ለዋንጫ ልትጫወቱ ትችላላችሁ ማለት ነው። ሊቨርፑል ከሌለ ዩናይትድ ከሌለ ገብቷችኋል አይደለም? ራሱ ግን የሚገርም አሰልጣኝ ነው ዣቪ አሎንሶ። በጣም የሚገርም ሳይኒንግ ቼልሲ ማለት ነው። ገብቷችኋል? ተጫዋች ያስፈርምለታል ቼልሲ። ምንም ችግር የለበትም፣ የብር ችግር የለበትም ቼልሲ። ገብቷችኋል? ይሄ ሰውዬ የሚገርም ታክቲክ የሚያውቅ አሰልጣኝ ነው። አሪፍ ያደርገዋል ብዬ አስባለሁ። ቼልሲ ምን ታስባላችሁ እናንተ? ዣቪ አሎንሶ ወደ ቼልሲ ሂር ዊ ጎ። ፋብሪዚዮ ሮማኖ ይህ ዝውውር እውን እንደሚሆን ሂር ዊ ጎ በማለት ማራገጥ ችሏል። ከደቂቃዎች በፊት በእንግሊዝ የኤፍ ኤ ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ዋንጫውን የተነጠቁት ቼልሲዎች አዲሱ አሰልጣኛቸው ዣቪ አሎንሶ እንደሚሆን ሲጠበቅ እንደነበረው ሙሉ በሙሉ ተራግጧል ማለት ይቻላል፣ ከወረቀት ስራዎች ውጪ ማለት ነው። ታዲያ ዣቪ አሎንሶ በቼልሲ ቤት 4 ዓመት የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። በቀጣይ ሳምንትም ይህን ኮንትራቱን ለመፈራረም ወደ ለንደን እንደሚጓዝ ነው የተነገረው። ዣቪ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ቡድኖችን ማሰልጠን የቻለ ሲሆን አሁን ደግሞ ቀጣዩ ማረፊያው የምዕራብ ለንደኑ ቡድን የሆነው ሰማያዊዎቹ ቼልሲዎች እንደሆኑ ተራግጧል ማለት ነው። ስለዚህ ዝውውር እናንተ ምን ትላላችሁ? ዣቪ አሎንሶ በቼልሲ ቤት የሚሳካለት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ እንዴ። ሰበር ጀማው ይሄማ ከዘበርም ከፍ ያለ ዜና ነው እንዴ፣ ተሰባበረ ዜና ነው ማንዬ። አሎንሶ ኦፊሻሊ ወደ ቼልሲ ሂር ዊ ጎ ሲል እንግዲህ
ፋብሪዚዮ ሮማኖ አረጋግጦልናል። ጀማው ቼልሲዎች እንኳን ደስ አላችሁ። በእውነት አሰልጣኝ አልባ የነበረው ቲም ቢያንስ አሁን ማን አሰልጣኙ እንደሆነ ማወቅ ተችሏል። ግን የቼልሲ ባለሀብቶች እኔ ቶድ ቦሆሊ ምናምን የሚሉት ምን አይነት ቀመረኛ ናቸው? አንተ የቼልሲ ደጋፊ ስለልብ ነው የሚሰበርበት ታይሚንግን ያውቁታል። ኦፊሻል ደግሞ ማድረግ ያለባቸውንም ሰዓት ያውቁታል። ገብቷል። አሁን ላይ የቼልሲ ደጋፊ ሞራሉ ድቅቅን ያለው በፕሪሚየር ሊግ ያለበትን ደረጃ ታውቁታላችሁ። በቃ ምንም ተስፋ የሚታይበት ቡድን አይደለም እየታየ የነበረው። ግን እሳ ይሄንን ያውቃሉ። ይሄን ዋንጫ ልክ እንደተበላን ኮንፈርም እናደርጓለን ብለው አዘጋጅተው አሰልጣኙን አስቀምጠዋል። ይሄው ዋንጫ ሲነጠቅ ሂር ዊ ጎ ብለው በደቂቃዎች ውስጥ ቡም ማን ይሄ ቶድ ቦሆሊ የሚሉት ሰውዬና ግብረ አበሮቹ ማለት ነው። ጀማው የሚሰሯችሁ ስራ እንዳይመስሏችሁ ቼልሲያውያን። ለማንኛውም ቆንጆ አሰልጣኝ ነው ያገኛችሁት። የምሬን ነው የምላችሁ። በጣም ቼልሲ ሊቀይሩ የሚችል አይነት አሰልጣኝ ነው። ግን ችግሩ ምንድነው? የኤንዞ ማሬስካ ዕጣ እንዳይገጥመው ነው መፍራት ያለባችሁ። አሁንም እኔ ነኝ አዛዡ የሚል ከሆነ ባለሀብቱ ቡድኑን እንዳይሰራ የሚከለክሉት ከሆነ ተመሳሳይ ነው የሚሆነው። ለማንኛውም ያበደ ፊርማ ነው። ይመቻችሁ።